የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ቀኝ እጁንም ይዞ አስነሳው። በዚያም ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይ ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። እግዚአብሔር የተባረከ ይሁን። ማካፈላችሁ ተነሳና ተመላለስ በሚል ርዕስ ነው። ተነሳና ተመላለስ ወይም ተነስቶ መመላለስ ማለት ትችላላችሁ። እንግዲህ እንደምታውቁት ይህንን የሐዋርያት ሥራ መጽሐፍንና የሉቃስ ወንጌልን የጻፈልን ሉቃስ ነው። ሉቃስ ደግሞ በትውልድ አይሁዳዊ አይደለም፣ አረማዊ ነው፣ የግሪክ ሰው ነው። ታሪክን ጠንቅቆ የሚጽፍ ነው። የጳውሎስም ደግሞ የቅርብ ረዳት ነው። ሐኪም ነው፣ ፊዚሻን ነው ሉቃስ እና ተደራሲው ደግሞ ቴዎፍሎስ የተባለ አንድ የከበርክ ይሏል የመጀመሪያ የሉቃስ መጽሐፉ ላይና ይሄ የከበረ የሚለው ወይ ባለ ሀብት ሊሆን ይችላል ወይ ደግሞ ፖለቲካሊ የሆነ ጥሩ ፖዚሽን ላይ የሚሰራ ወይም ታዋቂ ሰው ሊሆን ይችላልና ለዚህ ለከበረው ቴዎፍሎስ ስለ ኢየሱስ በመጀመሪያው በሉቃስ ወንጌል የጻፈለት ጽሑፍ ነበርና ጭብጥ ሐሳቡ ኢየሱስ የሁሉ አዳኝ ነው፣ ኢየሱስ የሁሉ ጌታ ነው፣ ኢየሱስ ለአይሁዶች ብቻ አይደለም ለአሕዛብም ጭምር ነው የመጣውና ኢየሱስ የጠፋውን ሊፈልግና ሊያድን መጥቷል የሚል ፍሬ ሐሳብ ጨምቆ ጽፎለት ነበርና ሐዋርያት ሥራ ላይ ደግሞ የተማረውን ቃል በቃሉ አገልጋዮችና እንዲሁም ደግሞ በአይን ምስክር የነበሩት በእነሱ የተማሩትን በእርግጥ እንዲያውቅ ምናልባት ይህ ሰው አዲስ ክርስቲያን ሊሆን ይችላል ወይም ለክርስትና ደግሞ በጎ አመለካከት የነበረው ሰው ስለሚሆን የተማርከው ቃል በእርግጥ ጸንተ እንድትቆም ብሎ ሉቃስ ለዚህ ለከበረ ቴዎፍሎስ ይጽፍለታል። ሁለተኛውን ቮሊዩም ማለት ነው የሐዋርያት ሥራ። ስለዚህ ሁሉን በጥንቃቄ መርምሮ ሉቃስ እንግዲህ የታሪክ ሰው የታሪክ ጸሐፊ ስለሆነ ጥንቃቄ አለ። ለቀን ላይ ትኩረት ያደርጋል፣ እድሜ ላይ ትኩረት ያደርጋልና በእርግጥ ያለውን ነገር አስረግጦ ለቴዎፍሎስ መናገር ፈልጓል እና ምን ይለዋል? ምዕራፍ 1 ላይ ኢየሱስ ያደርግና ያስተምር ዘንድ የጀመረውን በመጀመሪያ ጽሑፌ ላይ ጽፌልሃለሁ። ደግሞም 40 ቀን አልፎ አልፎ በተለያየ ማስረጃ በጊዜው ለነበሩት ለሐዋርያቱ እየታያቸው አዟቸው ነበርና ያዘዛቸውንም ነገር ይገልጸዋል። በኢየሩሳሌም እንዳይወጡ አዟቸው ነበረ ይለዋልና አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበረ፣ ነገር ግን ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ ይሄንን ተስፋ ሐዋርያት ሥራ ምዕራፍ 1 ከቁጥር 4 እስከ 5 ይነግረዋል እና እንደዚህ ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይሄም ቁልፍ ቃል ነው ይባላል የሐዋርያት ሥራ ላይ። ነገር ግን ይላል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ አለውና ኃይልን ስትቀበሉ ነው ነገ ምስክር መሆን የሚቻለው። ስለዚህ ስፍራንም ነገረው። ኃይል መቀበል ያላባችሁ ቦታ የት ነው አለው? ኢየሩሳሌም ነው። ስለዚህ ኃይሉ አንዳንድ የወርድና ቦታው ላይ ሳንገኝ ስንቀር አስቸጋሪ ስለሚሆን ኃይል የሚወርድበትን ቦታ ኢየሩሳሌም አለው። ከዛ በኋላ ደፋርና ወንጌሉን በአግባቡ ልትመሰክሩ የምትችሉ
ብቁ መስካሪዎች ሐዋርያቶች ትሆናላችሁ። ግን ወደ ዓለምም ወደ ሰማርያም ወደ ሌላም ስፍራ ከመሄዳችሁ በፊት የጠብቁ አለ፣ ኢየሩሳሌም ጠብቁ አለና መንፈስ ቅዱስ በመጣ ጊዜ ወይም አናዘር ኦፍ ዘ ሴም ካይንድ በመጣ ጊዜ አውቶሪቲም አቢሊቲም ይሰጣችኋል። ያኔ ምስክር መሆን ትችላላችሁ ይለዋል። እና ኃይል የሌለው ክርስትና ማለት ልክ ዘይት የሌለው የመኪና ሞተር ማለት ነው። ስታስነሱት ይነክሳል፣ አይታወቅም፣ ሞተሩ ፈሷል። ሲነሳ ነው የሚታወቀው። ለብዙ ነገር ኃይል ያስፈልጋል። የኔ ድምፅ ወደ እናንተ እንዲመጣ ኃይል ያስፈልጋል። ኃይል በጣም ክሪቲካል ነው። ወንጌል በኃይል ነው የሚሰራው። ጳውሎስ እንደዚህ አላቸው ለቆሮንቶስ ሰዎች አይደለ? ስብከቴም በኃይልን በመግለጥ እንጂ በሚያባብል የጥበብ ቃል ወደ እናንተ አልመጣም ይላል። በሌላ ስፍራ መጽሐፍ ቅዱስ እንደሚነግረን እግዚአብሔርን የሚጠባበቁ ኃይላቸውን ያድሳሉ ይላል። እና ስለ ኃይል ልናገር አይደለም፣ ግን ኃይል ክሪቲካል እንደሆነ እንድታውቁት ትዝ የሚላችሁ ከሆነ ማቴዎስ ወንጌል ላይ ጴጥሮስ በአንዲት ገረድ ፊት አይደለ አላቀውም አለ። ታውቀዋለህ? አላቀውም፣ ፈጽሞ አላውቀውም ይላታል። ኧረ እባክህ አንተ ንግግር ያስታውቃል ትሏለች። ሰውየው ማለት ጀመረ። አንተ ልዑል የእግዚአብሔር ልጅ ያለ ሰውዬ፣ አንተ ጋር የሕይወት ቃል አለ ያለ ሰውዬ ኃይል ስላልነበረው ሰውየውን አለ እንዲያውም ምን ይልል ጀመር? ይራገምም ይምልም ጀመር ይላል። ልክ እንደኛ ሀገር ሰው እንደሚለው የእናቴን ቀን ይስጠኝ በመጋዝ ልሰንጠቅ ምናምን እንደሚል ይምልም ይራገምም ጀመር። ለምን? ኃይል አልነበረውም። እግዚአብሔር አምላክ ኃይል ይስጠን። እግዚአብሔር አምላክ ኃይል ይስጠን። ወዳጆቼ ለማግባት ኃይል ያስፈልጋል፣ ለመውለድ ኃይል ያስፈልጋል፣ ለመስራት ኃይል ያስፈልጋል። ኃይል ከሌለ ወደሆነ መዳረሻ መድረስ አይቻልም። እግዚአብሔር አምላክ ኃይል ይስጠን። እና ምዕራፍ 2 ላይ ትዝ እንደሚላችሁ መንፈስ ቅዱስ የጠበቁት ተስፋ ወረደ። በአንድ ቤት ላይ ተሰብስበው ነበረ። ባለ 50 በተባለው ቀን ላይ መንፈስ ቅዱስ ድንገት እንደሚነጥቅ አውሎ ንፋስ ተገለጸ። ሁሉም ደግሞ መንፈስ ቅዱስን ተሞሉ። በዚያ ጊዜ ላይ ደግሞ ከተለያየ ስፍራ የመጡ ሰዎች ነበሩ። ምንድነው የጫጫታ ብለው ወደ እነሱ መጠጋት ጀመሩ። እነዚህ ሰዎች ምንድነው የገሊላ ሰዎች አይደሉም እንዴ? በራሳችን በገዛ ቋንቋችን እኛ የግብፅ የቆጵዶቅያ የፍርጊያ የምናምን ሰዎች ነን። የእግዚአብሔርን ድንቅ ስራ በምናውቀው በራሳችን በገዛ ቋንቋችን የእግዚአብሔርን ድንቅ ስራ ምን ይላሉ አለ ይናገራሉ አሉ። ሌሎች ደግሞ ኖ እንደዛ አይደለም አሉ። እነዚህ ሰዎች ያልፈላ ጉሽ ጠጥተው ነው ነው እንደዚህ የሚሆኑት አሉ። ምንም ሰው ይሆናላችሁ የፈለገውን ሊላችሁ ይችላል። ዋት ማተርስ ኢዝ የፈለጋችሁ ስለናንተ የሚናገራችሁ ነው። ሰው ምንም ሊላችሁ ይችላል። እግዚአብሔር ግን የፈለጋችሁ የመረጣችሁ ያያችሁ ሰው ስለናንተ እግዚአብሔር ምን ተናግሯል ነው ትልቁ ጉዳይ። አሜን ናችሁ? እና ሰዓት አላያችሁም አለ ጴጥሮስ አይደለ? እነዚህ ያልፈለጎሽ የወይን ጠጅ ጠጥቷል ሲል የሰዓት ችግር አለባችሁ አለ። ደግሞ ገና ከማለዳው እኮ 3 ሰዓት ነው። በ3 ሰዓት ላይ ሰው ሊሰክር አይችልም አለና ይሄ ጉዳይ አልገባችሁም፣ ትንቢት ነው አለ። በነብዩ ኢዩኤል እንደተነገረ በመጨረሻው ቀን በስጋ ለባሽ ላይ መንፈሴን አበሳለሁ፣ ወንድና ሴቶች ልጆች ትንቢትን ይናገራሉ፣ ጎበዛዝት ራእይን ያያሉ፣ ሽማግሌዎችም ህልምን ያልማሉ አለና ፕሮፌሲውን ነገራቸው። ከትንቢቱ ተነሳና መስበክ ጀመረ አይደል? አሁን ኃይል ስላለው ጴጥሮስ መስበክ ጀመረ። እንደዚህ አላቸው፣ እግዚአብሔር ኢየሱስ ክርስቶስን በእናንተ መሃል አድርጎት ነበረ። በተለያየ ድንቅ ተአምራት ምልክትንም በመግለጥ ይንቀሳቀስ ነበረ። እናንተ ግን አለ አሳልፋችሁ ለጨካኞች እጅ ሰጣችሁት፣ ገደላችሁት፣ ሰቀላችሁት። እግዚአብሔር ግን የሞትን ጣር አንስቶ አስነሳው። ለዚህም ደግሞ እኛ ምስክር ነው፣ በእግዚአብሔር አብ ቀኝ ሄዷል፣ ተቀምጧል አላቸው። ክብር ለኢየሱስ ይሁን። እና ደግሞ ሲሄድ አንድ ከእግዚአብሔር ተቀብሎ የተናገረው የሆነ የተስፋ ቃል አለ፣ መንፈስ ቅዱስ የሚባል የምታዩት እሱ ፈሶ ነው ይላቸዋል። እና እናንተ ሰዎች ተረጋጉ ብሎ ይሄንን በነገራቸው ጊዜ ምን አሉ? ልባቸው ተነካ የሚል ቃል አለ። ልባቸው ተነካ። ስለዚህ ምን እናደርጋለን? በጣም ጥሩ አለ አይደለ ጴጥሮስ? በጣም አሪፍ፣ እኔ የምፈልገው ይሄንን ነው አለና ነገራቸው ምን ማድረግ እንዳለባቸው። ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ በጌታ በኢየሱስ ክርስቶስም ተጠመቁ፣ ያኔም ምን ትቀበላላችሁ? መንፈስ ቅዱስን ትቀበላላችሁ አላቸው። ክብር ለጌታ ይሁን።
ከዛ በዚህ አጭር ስብከት ነው ያደረገው። በዛ አጭር ስብከት 3000 ነፍሳት ተቀላቀሏቸው አይደለ? እግዚአብሔር አምላክ አጭር ዘርታችሁ ብዙ ያሳጭዳችሁ። አጭር ሰርታችሁ ብዙ ትርፋማ እግዚአብሔር ያርጋችሁ። ክብር ለጌታ ይሁን። እና በአጭር ስብከት ከ7 እስከ 10 ደቂቃ ሰበከ ነው የሚባለው። በአጭር ስብከት 3000 ሰው ገቢ ለልማት አለ አይደለ? እኔም ምዕራፍ 3 ገባሁኝ። ክብር ለጌታ ይሁን። ገባው ሌላ ምዕራፍ ራሱን የራሱ ገባው። ክብር ለእግዚአብሔር ይሁን። እና እንደምታስታውሱት ጴጥሮስ ዮሐንስ በጸሎት ጊዜ ይላል። በጸሎት ጊዜ እንዴት ነበር እየተነጋገሩ ምናልባት ሊሆን ይችላል። የፕሮግራማችን እንዴት ነበር ትላንትና ስንት ሰው ዳነ ምናምን እያሉ ወደ ጸሎት ስፍራ መሄድ ጀመሩ በ9 ሰዓት። እና በዚያ ጊዜ የነበሩት ሐዋርያቶች የሚያደርጉት የራሳቸው የሆነ እንትን አለ፣ የሚያደርጉት ጉዳይ አለ። የመጀመሪያው የእግዚአብሔርን ቃል ያጠኑ ነበረ። ማዕድን አብረው ይቆርሱ ነበረ። የጸሎት ህይወት ነበራቸው። ምስክርነት ያለው ህይወት ነበራቸው። እንዲሁም ደግሞ ሁሉም የወንጌል ሰራተኞች ነበሩ። ስለዚህ ወደ ጸሎት ስፍራ የጸሎት ስፍራ 3 ሰዓት ላይ አለ ቴምፕል ፕሬየር እና 9 ሰዓት ላይ አለ። 3 ሰዓት ላይ ሰው ይጸልያል። 9 ሰዓት ላይ ደግሞ ከስራ የሚመለሱበት ስለሆነ ጸሎት አለ፣ ሳክሪፋይስ አለ። ቢዚ የሚሆንበት ጊዜ ነው። ቢዚ የሚሆንበት ጊዜ ነው። እና በዚህ በ9 ሰዓት ላይ ሰዎች ደግሞ ተሸክመው ከእናቱ ማዕፀን ጀምሮ አንካሳ የነበረ ሰዎች ይሸከሙታል፣ ያስቀምጡታል። ይሸከሙታል፣ ያስቀምጡታል። በሰው እጅ የተከበበ ሰው ነው። ሰው ነው የሚያደርሰው፣ ሰው ነው የሚመልሰው። ችግሩ ሰውየው ምንም ሌላ ችግር አይደለም፣ አንካሳ መሆኑ መወለዱ ነው። ጴጥሮስ ስለዚህ ሰው ስሙን አይነግረንም፣ ስያሜውን ግን ይነግረናል። አንካሳ የሚባል ችግር አለበትና ይሄ ሰውዬ በየቀኑ አንካሳ ነው። በየቀኑ ሰዎች እየተሸከሙ ያስቀምጡት ነበረ። ችግሩ ያለው ከማህፀን የጀመረ አንካሳነት ነው እንጂ ሰውየው ወይ ሲጫወት ሲሰራ ወይ ሌላ ነገር ሆኖ ወድቆ ተሰብሮ አይደለም። አጀማመሩ ችግር ስላለበት ችግሩ ደግሞ አደባባይ ያስወጣው ሰው ነው። ሸክም የከበበው እጅ የከበበው በጣም በተደጋጋሚ ህይወቱ ላይ የሰው እጅ ያረፈበት ሰው ነው እና ጴጥሮስ ደግሞ ሉቃስ መጨረሻ አካባቢ ላይ ይሄ ሰውዬ እድሜ ይላል ከ40 ዓመት በላይ ነበር። አስቡት እንግዲህ የሰው ልጅ ተወልዶ ተምሮ የሆነ ነገር አድርጎ የራሱን ነገር ሰርቶ ፍሬማ አፍርቶ አንቱ በሚባልበት ጊዜ ላይ ይሄ ሰውዬ አሁንም ሸክም ነው ያለበት። የሸክም ህይወት፣ እጅ የበዛበት ህይወት፣ እርዳታ የበዛበት። እግር አለው መጠቀም አይችልም። ሁሌ እጁን ነው የሚዘረጋው። ዛሬ በሚቀበለው ደግሞ ነገውን ይሰራል። ሪፒቲቲቭ የሆነ የህይወት ምዕራፍ ያለው ሰው፣ የሚያሳዝን ሰው። ሰውየው ጠባቂ ነው፣ ተንቀሳቃሽ አይደለም። የሚገባውን የሚወጣውን የሚመጸውተው ሰው ነው። ችግሩ አደባባይ ያስወጣው ሰው ውስጥ ደግሞ እንዳይገባ ህግ የሚባል ነገር ከልክሎታል። ሌዋውያን ምዕራፍ 21 ላይ እግዚአብሔር ሙሴን እንዳለው ለአሮን አለው፣ በሚቀጥሉት ትውልዶች እንከን ያለበት ማንኛውም ሰው የእግዚአብሔርን ምግብ ይሰዋ ዘንድ ወደ መቅደሱ አይግባ ይላል። ስለዚህ ሰውየው የውጭ ሰው ነው። ውስጥ እንኳን ገብቶ አያውቅም። ሴርሞኒ ምንድነው ዛሬ እንዴት ነበር ፕሮግራም ከማለት ውጪ ገብቶ አክሰስ አድርጎ የመቀበል የመስማት ምንም አይነት ፈቃድ ያልነበረው ችግር ያለበት ሰው ነው። እንደምታውቁት አንድ የለማኝ ኳሊቲ ምጽዋትን የሚለምን ኳሊቲ ሊኖረው ይገባል። ትክክለኛ ምጽዋት ለማኝ ለመሆን ጊዜ የሚባል ነገር ማወቅ አለበት። ሰው በጊዜውን ካላወቀ በምን ሰዓት አዋጭ ነው፣ በምን ሰዓት ብቀመጥ ነው፣ 3 ሰዓት ነው፣ 6 ነው፣ 9 ሰዓት ላይ ነው ቢዚ የሚሆንበት ለነገ ለህይወቴ ለዕለት ጉርሴ የማገኘውን ብሎ ሰዓት ማወቅ አለበት አንድ ለማኝ። ሌላው ሼምለስ መሆን አለበት። ሼም ይዘ መለመን ማለት ሼም ኧረ ሰው አየኝ አላየኝ ተብሎ መለመን በጣም አስቸጋሪ ነው። ምናልባት ለማኞች ካስተዋላችሁ መጀመሪያ በጣም ይሸፋፈናሉ አይደለ? ይሸፋፈናሉ። ከሌ ጎረቤት አየኝ አላየኝ የሚባል ነገር አለና ነገር ግን ጥቅሙ ችግራቸውን መፍታት ሲጀምር እነሱ ደግሞ ልብሳቸውን መፍታት ይጀምራሉ። ለምን? ትላንት ትያስ ካለ ሊያቅ ይችላል። አራየችኝ አላየች ሊሆን ይችላል። ዛሬ ግን ጥቅሙ ጠረኑን መቀየር ሲጀምር ትያስ ካለች አረ ራሴ ነኝ ማለት ሊጀምር ይችላል። ኢየሱስ ጌታ ነው። እና ሌላ ትርጉም ላይ ስትመለከቱ ደግሞ አስተዛዝኖ ለመናቸው ይላል።
ለማኝ 1 ብር አለ 10 ብር አለ ብሎ ተቆጥቶ አይለምንም። አስተዛዝኖ ለመናቸው። እኔ አንዴት ዝም ይለኝ ምናልባት እናንተ ረስታችሁ የቆያችሁ ሰዎች ሊሆን ይችላል። መገናኛ ያለው ህንጻ ኮሌጅ ነበር የምማለው የዛሬ 13 እንደዚህ ዓመት እና መገናኛ ወደ ግቢ ወደ ህንጻ ኮሌጅ ልሄድ ስል አንድ ሰውዬ ልጄ አለኝ። ልጄ ሲለኝ እኔ አባቴ አይደለም ይሄ ሰውዬ ግን ልጄ አለኝ። አቤት አልኩት። እኔም እንደዚህ ልሄድ ብዬ ሆነ ቦታ ልገባ ብዬ መገናኛ ሌባ ሰርቀውኝ እንዲሆኝ ምናምን ሲለኝ ተነካኒ። በቃ ይሄን ሰውዬ ልሸኘው አልኩ። በቃ ልሸኘው ወደ ሀገሩ ልሸኘው አልኩና 15 ብር አወጣውና ሰጠሁት። ከዛ በኋላ የገብርኤል ቀን ነበር ትዝ ይለኛል። ከዛ በሳምንቱ ነገር እንዲሁ እዛው መገናኛ አካባቢ ወደ ግቢ ልሄድ ስል ልጄ አለኝ ከጀርባ። አረ ይሄን ሰው ያልሸኘሁትም እንዴ ልጄ የምን ልጄ አይደለም እያልኩ ስዞር እንዴ እሱ ነው። አንተ ሰው ያልገባም እንዴ አለ። ትልቅ ሰውዬ ነው። አንተ አልገባም እንዴ እስካሁን አልኩት። እንዴ ከዛ ብቻ ባል በቃ እኔ አንተ ትልቅ ሰው ስለሆንክ ነው እንጂ ይቀበል ነበር ምናምን አልኩትና እንዴውም ዛሬ እኔ ነኝ የምለምን አልኩት። ዛሬ መድኃኒዓለም አይደለ በመድኃኒዓለም ይዣለሁ በገብርኤል የሰጠውን ስጠኝ አልኩት። ለምን ያኔ 15 ብር እኔ ያው ደሞ አስቸጋሪ ዱርዬ ስለነበርኩ ቢያንስ ከሰዓቴን ይችልልኝ ነበርና ሁለተኛ እንደዚህ እንዳታደርግ ምን ሌባ ተላል ሌባውማ ማን እንደሆነ ታወቀ አልኩትና ከዛ እና ለማኝ ምልላችሁ ነው በስነ ስርዓት አስተዛዝኖ ነው የሚለምነው። አስተዛዝኖ ምጽዋት እንዲሰጣቸው ነገውን እንዲኖር ነገውን እንዲተዳደር ነገው ላይ ትኩረት አድርጎ የህይወት ምዕራፉን እንዲቀጥል አስተዛዝኖ ለመናቸው ይላልና ወዳጆቼ ከለመን ካይቀር እግዚአብሔርን ለምን። አሜን ናችሁ? ከለመን ካይቀር እግዚአብሔርን ለምኑ። ለምን መሰለ? እግዚአብሔር የሌለው ቀን የለም። እግዚአብሔር ነገ አይልህም። እግዚአብሔር ዝርዝር አይልህም። እግዚአብሔር ለዘር ማንዘር የሚሰጠውን ነገር ይሰጣል። ክብር ለኢየሱስ ይሁን። ሌላው የሚያስቀምጡበት ቦታ ነው። ፖዚሽን የሚያደርጉበት ቦታ ቢዩቲፉል ጌት ይባላል አይደለ? በኒኮናር ጌት እና በሴቶች አደባባይና በአሕዛብ አደባባይ ላይ በጣም የሚያምር ቦታ ነው። ብሮንዝ ነው፣ በብሮንዝ የተሰራ ነው። ቢዩቲፉል ጌት ይሏል። ሰውየው ጋር ግን ምንም አይነት መልካምነት የለም። ሰውየው ላይ ችግር አለ። የተቀመጠበት ቦታ በጣም የሚያምር ቦታ ነው እና በዚህ ሁኔታ ላይ ያለ እነ ጴጥሮስ እንዳላቸው አሰበና አስተዛዝኖ መለመን ጀመረ። ከዛ ጴጥሮስ እንዲህ አለው፣ አቴንሽን አለው። አቴንሽን አይሁድ አቴንሽን ካለ ባይዘዌ ሊሰጥ ነው። ለዛ ነው ያንኮሻኩሻሉ። ምን ያደርጋል ጌታ ኢየሱስ? ለዛ ነው ማቴዎስ ምዕራፍ 6 ላይ መጽዋዕትን ስታደርጉ በአሕዛብ ዘንድ በምኩራብ ዘንድ በመንገድ እንደሚያደርጉ መለከትን አታስነፉ አላቸው። በቃ የሰውዬ አቴንሽን ብለውታል። ዘጋው፣ ጨረስኩ። በቃ ጓደኞቹ ምናልባት ሊኖሩ በቃ አሁን በቃ ይዞ ሄደ። የሰውዬ አለቀ። ሰዎችን ነው የሚጠብቀው ምናምን እያለ ጴጥሮስ እንዲህ አለው፣ ወደኛ ተመልከት አለው። ኦኬ ምናምን ብሎ ለማኝ ታች ነው የሚቀመጠው፣ ማቀርቀር ነው፣ እጅ መዘርጋት ነው። ወደኛ ተመልከት ነው ሲል በቃ ይዞ ጨርሶ ይወጣል ብሎ ሲያስብ አንድ የሚያስደነግጥ ነገር፣ አንድ ግራ የሚያጋባ ነገር አለው። ብርና ወርቅ የለኝም አለው። ዘርጋ ብለ ኤይ ብለ ልሰጥ ነው ብለ ብርና ወርቅ የለኝም አለው። አንድ ግን የምሰጥ ጉዳይ አለው አለ። በናዝሬቱ በኢየሱስ ክርስቶስ ስም አለው አይደለ? ተነሳና ተመላለስ አለው። ክብር ለእግዚአብሔር ይሁን። እንደምታውቁት ኢየሱስ ተመሳሳይ አይነት ጥሬ ቃሉ ስተረጉሙት ጋድ ሴቭስ ወይም ደግሞ ጌታ አዳኝ ነው የሚል ነው። ያው ኢያሱም አዳኝ ነው፣ ኢየሱስም አዳኝ ነው። ትርጉሙ ተመሳሳይ ነው። ግን ኢያሱ የሚሰጣችሁ የምድር ማረፍ ነው፣ የምድር እረፍት ነው። ምናልባት ሙሴ ትዝ የሚላችሁ ከሆነ ኢያሱ በ110 ዓመቱ ርስትን አከፋፍሎ ሳይጨርስ ኢያሱ ሞተ፣ አረፈ እና አውሴ ነበር አይደለ? መጀመሪያ ኢያሱ ስም ሙሴ ነው። አውሴ ማለት መዳን ነው። ሙሴ መጣና አንተ ኢያሱ ነው አለው። ኢያሱ ደግሞ አዳኝ ማለት ነው። ልክ ነው። ኢያሱ ተዋጊ ነው፣ ከሆነ ነገር ሊያድን ይችላል። ግን የዳኑ ሰዎች ተመልሰው ደግሞ ይሞታሉ። ይሄ ኢየሱስ፣ የኛ ኢየሱስ፣ ያንተ ኢየሱስ፣ ያንቺ ኢየሱስ ግን ለዘላለም የሚያድን ሕይወት የሚቀይር መንገድ የሚቀይር ጠረን የሚቀይር ጨለማ የሚገፍ እግዚአብሔር የተባረከ ይሁን። አንድ ሞተና ለሁላችን ዘላለም አበራለን። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ለዛ አይደለ የጌታ መልአክ መጣና
ዮሴፍን አትፍራ በስውር ሊተዋት ሲል እጮኛ ማርያምን በስውር ለመተው አትፍራ፣ እርሱ አለው ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ከኃጢአት የሚያድን ስም፣ ነፃ የሚያወጣ ስም፣ የሚገላግል ስም። እዚሁ ሐዋርያት ሥራ ምዕራፍ 4 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ይላልና ያዳነን ስም፣ ነፃ ያወጣን ስም። ይሄ ሰውዬ ለልመና እጅ ሲዘረጋ ለምስጋና እግር የዘረጋለት ክብር ለኢየሱስ ይሆን እና ስሙ ስም የሚቀይር ጌታ ነው። ስሙ መታወቂያ ይቀይራል። ስሙ ማንነት ይቀይራል እና ስሙ ማንነትን ይገልጻል። ስም በጣም ክሪቲካል ነገር ነው። የሆነ ነገር ዕቃ እንኳን ስትገቱ ስም አለው ወይ ነው የምትሉት። ስም አለው፣ ጥሩ ነው። ስም ክሪቲካል የሆነ ነገር ስለሆነ እግዚአብሔር ደግሞ በዚህ በኢየሱስ ስም በሚለው ውስጥ የሚሰራው የሚናገረው ነገር ጉዳይ ስላለ ተነሳ አለው። አይቷል። ጴጥሮስም የሆነ ስፍራ ላይ አይቷል። ይሄ ስም እንደሚሰራት በስነ ስርዓት ተመልክቷልና ስሙ መታወቂያችንን ይቀይርልናል። የቀየረልንም እሱ ነው። ክብር ለእግዚአብሔር ይሁን እና ብዙ ዓመት እጅ ለምዳል አለው። በቃ ጴጥሮስ አንተ እጅን የለመድከው አሁን የምሰጥ ስም ግን የምናገርብህ ስም ግን ለዘላለም የሰው እጅ እንዳታይ ጠረንህን የሚቀይር ሕይወትህን የሚቀይር መንገድህን የሚቀይር አቅጣጫ የሚሰጥህ የሚለምን እጅ ነበር አይደለ? አሁን የሚራመድ እግር የሚሰጥህ ኢየሱስ የሚባል ስም እሰጥሃለሁ አለው። ክብር ለኢየሱስ ይሁን። ድሮ ሳንቲም ትቀበል ነበረ። አሁን ሳንቲም ማግኛ አክሰስ የምታረገበትን መንገድ የምሰጥህ ስም ይሄ ነው አለ። ክብር ለኢየሱስ ይሁን። ጌታ ይባረክ እና ተነሳና ተመላለስ አለው አይደለ? ይሄ ሰውዬ ተነስቶም ተመላልሶም ማያውቅም። የሚያነሳው ሰው ነው፣ የሚመልሰውም ሰው ነው። ተነሳና ተመላለስ ሲለው ሃው የሚል ጥያቄ አለ። እንዴት? ለምን? ተነስቶም ተመላልሶም ማያውቅም። የሚያውቀው የሚያመላልስና የሚወስድ እጅ ነውና ምናልባት አረ እነዚህ ሰዎች ከጎኑ ያሉ ለማኞች ቢኖሩ እነዚህ ሰዎች ሊያሳብዱ ነው። ቅድም ተመልከታሉና አልሰጡም። አሁን በህይወት ዘመን ደግሞ አድርገህ የማታውቀውን ነገር ተነሳና ተመላለስ እያሉ ነው። ይሄ ሰውዬ ሸክም ነው የሚያውቀው። ተነስቶም ማያውቅም፣ ተመላልሶም ማያውቅም። ጠረን ይቀይራል። ኢየሱስ ጠረን ይቀይራል፣ ስም ይቀይራል፣ አቅጣጫ ይቀይራል፣ መንገድ ያቀናል፣ ጨለማውን ይገፋል። እና አንዳንዴ እግዚአብሔር ሲናገረን ግራ ይገባናል። እግዚአብሔር ከኛ አቅም፣ ከኛ ባህሪ፣ ከኛ የሥራ ልምድ፣ ካራክተር፣ ከሰዎች ጋር ያለን መስተጋብር ሳይሆን እግዚአብሔር ለቃሉ ታማኝ ስለሆነ እግዚአብሔር አለ ማለት አደረገ ማለት ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር እግዚአብሔር እንደተናገረው ለሳራን አሰበ ይላል አይደለ? እግዚአብሔር እንደተናገረው ደግሞ ለሳራ አደረገላት። እኔ ምን እንዳላችሁ አላውቅም፣ እግዚአብሔር ግን ያላችሁን ይፈጽማል። እግዚአብሔር የተናገራችሁን ይፈጽማል። አላችሁ፣ ተናገራችሁ። እግዚአብሔር በማለዳ የነገራችሁን በኢየሱስ ክርስቶስ ስም ይፈጽምላችኋል። ከዛ ጴጥሮስ ተነሳና ተመላለስ ሲለው ምናልባት ሰዎቹ እኮ አልመጡም ሲለው ጴጥሮስ እንደዚህ አይደል ያደረገው? ቀኝ እጁን አፈፍ አደረገ። አሁን ከዚህ ሰውዬ ጋር ምን ዲስከሽን ብዙ ጊዜ መፍጀት ነው ያለ ይመስለኛል። ቀኝ እጁን አነሳና ይዞ አስነሳው። ወዲያውም የሚል ቃል አለ። ክብር ለኢየሱስ ይሁን። ወዲያውም ይላል ቁርጭምጭሚቱ በረታ፣ ጸና፣ እግሩ በረታ ይላል። ክብር ለእግዚአብሔር ይሁን። ከዚህ ሰውዬ ከልጅነት ጀምሮ ያላየውን ክብር ዳዴ ብሎ አያውቅም። ወፌ ቆመች ምንም አያውቅም። ይሄ ሰውዬ በአንድ ስም፣ በአንድ ድምፅ፣ በአንድ ቃል ክብሩን መለሰለት። ኢየሱስ የተባረከ ይሁን። በቃ ይሄ ሰውዬ እኮ ለመጨረሻ ዘረጋለሁ። ዲስ ኢዝ ዘ ላስት፣ የመጨረሻ ነው። ከዚህ በኋላ የሰው እጅ አታይም አለው። ክብር ለእግዚአብሔር ይሁን እና ይሄ ስም እንኳን የአንድ ሰው የሁለት እግር ሁለት ቁርጭምጭሚት አይደለም፣ ዓለም አጽናፉን ደግንፎ ያቆመ ስም።
አረ ኢየሱስ ጌታ ነው። ኢየሱስ ለዘላለም የከበረ ነው። ሳንቲም ለምኖ እግር የተቀበለ በጣም ይገርማል። ከዛ ወደ ላይም ዘሎ ቆመ የሚል ቃል አለ። በምን ተአምር ነው? ቆሞ ዘለለ አይደለም፣ ወደ ላይ። እኔ ደጋግሜ ያጠናሁት ወደ ላይ ዘሎ ቆመ። ቆመ ነው አይደለም? ዘሎ ቆመ። አረ ኢየሱስ ጌታ ነው። ለሆነ ለ8 ሰዓት ምናምን ድራይቭ አድርጋችሁ እግራችሁ የሆነ ሼክ አያደርግም? ረጅም ሰዓት ስትነዱ በፍጹም እኔ እዚህ ጋር ብቀመጥ ልዘል አልችልም። ሱፐር ናቹራል የሆነ ነገር እግዚአብሔር አደረገለት። ክብር ለእግዚአብሔር ይሁን። እና ይሄ ዘሎ ቆመ የሚለው ምን ያሳያል? ጸጋ የሚባለውን ነገር ያሳያል። ያልተገባ ነፃ ስጦታ፣ ያልታሰበ ፍቅር፣ የማይገባ ቸርነት፣ ጸጋ የተባለው ነገር አመታት ያስቀመጠንን ነገር ለዘመናት ጊዜ የቆጠረብንን ነገር አዘልሎ የሚያቆመን ጸጋው ነው። አሜን። ደግፎን ቢያቆመው ጸጋ ነው። ዛሬ ቢያምርብኝ ቢያምርባችሁ ጸጋው ነው። ወዝ ፊታችን ላይ ቢታይ በጸጋው ነው። ብንለብስ፣ ብንበላ፣ ብንጠጣ፣ ህይወት ቢኖረን፣ ከሰዎች ጋር ብንነጋገር፣ መጣው ሄድኩኝ ብንል ከጸጋው የተነሳ ነው። የምንችል ሰዎች አልነበርንም። መሄድ የምንችል አልነበርንም ፈጽሞ። እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ አይደለም የሚለው ኤፌሶን ምዕራፍ 2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አስቀድሞ እንደሚሰራው የስጋችሁን ፈቃድና ሐሳብ ተመላለሳችሁ፣ ቀድሞም የቁጣ ልጆች ነበራችሁ። ነገር ግን የሚል ቃል አለ። ክብር ለኢየሱስ ይሁን። እግዚአብሔር በምሕረቱ ባለጠጋ ስለሆነ በበደላችን ሙታን ሆነን እንኳን ባለን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይልና በጸጋ ድናችኋል። ጸጋው በእምነት አድኗችኋል እንጂ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እና ጸጋ ዘሎ ካቆመ መናገር የምፈልገው ከዚህ በኋላ ያለውን ነው። እግዚአብሔር የሚያስተማረኝ ውስጤ ላይ የከበደውም ይሄው ክፍል ነው። ከዚህ በኋላ የምነግራችሁ ነው። ጸጋው ዘሎ ካስቆመን ከኛ ከሰዎች ደግሞ ከዳኑ ሰዎች፣ ካመለጡ ሰዎች፣ ከሞት ከተረፉ ሰዎች ደግሞ የሚጠበቅ ነገር አለ። መነሳት፣ ራይዝ አፕ ማድረግ። ኤጌሮ የሚል ቃል ነው የተጠቀመው። ቱ ዌክን፣ ካስቀመጠ ነገር ዘሎ መነሳት፣ ሊፍት አፕ መሆን በጣም ያስፈልጋል። እና ስትቀመጥ በነገራችን ላይ ላለመነሳት ስትቆም መነሳትን ጠልጠናል ማለት ነው። ስንቀመጥ ደግሞ አለመነሳትን እየፈለግን አይደለም። ስለዚህ በአንድ ጊዜ ሁለት ቦታ መሆን ስለማንችል እንዲህ የሚባል አባባል አለ አይደለ? በጌታ ስራ ፈት ከሆንክ በሰይጣን ስራ እየበረታ ነው። በማን ስራ ተጠምደሃል ይባላል። በማን ስራ ተጠምደሃል? እና መነሳት አለብን። አዲስ ህይወት ምዕራፍ መጀመር አለብን። እግዚአብሔር ጸጋው ካዳነን አዲስ ህይወት፣ ሪስቶርድ የሆነ ህይወት፣ ከመንፈሳዊ ድንዛዜ መነሳት፣ አዌክን ፍሮም ስፒሪቹዋል ስሉዝ ይለዋል። ከዛ መነሳት መጽሐፍ ቅዱስ ሲናገር ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተኝና አብሪ ነው የሚለው። ተነሽና አብሪ። ተነስቶ ነው የሚበራው። ይሄ መብራት ታች ቢሆን ጥቅም የለውም። ተነስቶ መብራት አለበት። ምንድነው ያስቀመጠን ብለን እንግዲህ መወሰን የኛ ፋንታ ነው። እግዚአብሔር በቃሉ በድምፁ በተለያየ መንገድ ተናግሮናል። ውሳኔ የሚፈልግ ጉዳይ ነው። መነሳት የውሳኔ ጉዳይ ነው። ምርጫ ነው። ለምሳሌ ደስታም እንደዚሁ ምርጫ ነው። ሰው ብዙ ነገር ከቦት ሀዘንን መምረጥ ይችላል። ሰው ደግሞ በጣም በጎዶሎ ውስጥ ደስ እያለውም ደግሞ መኖር ይችላል። ምርጫ ነው። ወንድሞቼና እህቶቼ፣ የሀገራችን አባባል እንደሚባል የተኛ ውሻ አጥንት አያገኝም ፍልጥ ነው እንጂ ይባላል። ቁጭ ተብሎ ምንም የሚገኝ ነገር የለም። መስራት መንቀሳቀስ ያስፈልጋል። እና ኤጌሮ መነሳት፣ ተነስቶ መውጣት፣ ተመንጭቆ መውጣት፣ መነሳት ከሆነ እንቅልፍ ድንዛዜ እንዲሁ ኖርማል መነሳት ሳይሆን ካደከመህ ነገር መነሳት፣ ወደ ጸሎቱ መጠጋት፣ ወደ ቃል ጥማቱ መጠጋት ያስፈልጋል። ከኔ ጋር ናችሁ? ሌላው ተመላለስ ነው አይደል ያለው? ተመላለስ፣ ወክ አት ላርጅ ማለት ነው። ፕሪፓቲዮ ተመላለስ፣ አንዴ ወደዚህ አንዴ ወደዚህ መመላለስ።
ሰፋ አድርጎ መመላለስ የፕሩፍ ኦፍ ኤቢሊቲ ነው። ዝም ብሎ የቆመ ነገር እንደምታውቁት ስታግናንት የሆነ ውሃ አልጌ ክሬት ያደርግና ሽታ ያመጣል። የተቀመጠ ነገር በጣም አስቸጋሪ ነው። ተነሳ አይደለ ጸጋው አዘለለን አቆመን። ከኛ መነሳት ተነስቶ መቆም ብቻ አይደለም፣ መንቀሳቀስ ያስፈልጋል። ና ኤፌሶን መልእክት ላይ ከ1 እስከ 3 እግዚአብሔር ለሰው ልጆች ያደረገውን መልካም ስራ ይገልጽና ከ4 እስከ 6 ደግሞ ሰዎች ምን ማድረግ እንዳለብን ደግሞ የሚገልጽ ነውና መሃል ላይ የሚያያይዝ ቁጥር 4 1 ላይ ምዕራፍ 4 ቁጥር 1 ላይ እንግዲህ የምትል ቃል አለች። እንግዲህ በጌታ ስር የሆንክ እንደመጠራታችሁ አይደለም የሚለው፣ በተጠራችሁበት መጠራት እንደምን ተመላለሱ ይላል። እንደሚገባ ተመላለሱ። ፐርፓቲዮ ግን እንደሚገባ መመላለስ አለብን። እንደሚገባ ካልተመላለስን እንዳልተገባን እንደማይገባን እየቆመን ነው። እንደሚገባን በጽድቅ በእግዚአብሔርን በመፍራት እየሰራን ካልሆነ እንደማይገባን እየዘረፍን ነው ማለት ነው። እንደሚገባ መመላለስ፣ እንደሚገባ ትዳራችን ላይ ትኩረት አድርገን እየሰራን ካልሆነ እንደማይገባን ለማፍረስ እየተጋን ነው ማለት ነው። እንደሚገባን የልጆች አስተዳደግ ልጅ ላይ በእግዚአብሔር ቃል ዕውቀት እያነጹ ማደግ ላይ እየሰራን ካልሆነ እንደማይገባን ደግሞ ለዓለም አሳልፈን እየሰጠን ነው ማለት ነው። እንደሚገባን መንቀሳቀስ፣ እንደሚገባን መስራት፣ ጊዜው እያለ መስራት፣ ሲዝኑ እያለ መስራት ያስፈልጋል። እግዚአብሔር የተመሰገነ ይሁን። ሌላው ሶስተኛው እግዚአብሔርን እያመሰገነ ይላል። ከዘለለ በኋላ መጀመሪያው መነሳት ኤጌሮ ራይዝ አፕ ማድረግ፣ ሁለተኛው ፐርፓቲዮ መመላለስ፣ አንዴ ወደዚህ አንዴ ወደዛ ወክ አት ላርጅ ማድረግ፣ ሶስተኛው ደግሞ ማመስገን ምስጋና፣ እግዚአብሔርን ማመስገን። ሰው ስራው ከተሰራለት እግር ነበረኝ መጀመሪያ ለማለት መጀመሪያም ነበረኝ ለማለት የሰራውን እግዚአብሔርን ማመስገን። መዝሙር 78 ላይ ትዝ እንደሚላችሁ እግዚአብሔር ያደረገውን በግብጽ ያሰራውን ታምራትና መልካሙን ስራውን ረሱ ይላል። ባህር ከፍሎ አሳለፋቸው፣ ቀን በደመና መራቸው፣ ሌሊትም በእሳት ብርሃን መራቸው፣ አለቱን ሰነጠቀ፣ ውሃ ጠጡ፣ ጠገቡ። እንደዚህ ይላል። ነገር ግን ይላል በድጋሚ ልዑሉን በምድረ በዳ አስቆጡት ይላል። ለምን አስቆጡት? ረሱ። መርሳት በጣም 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 ክሪቲካል ነገር ነው። አለመርሳት አለብን ወንድሞቼ። እግዚአብሔር ያደረገልንን አንርሳ። ቆመን በእግዚአብሔር ነው፣ በላን በእግዚአብሔር ነው፣ ጠጣን በእግዚአብሔር ነው፣ ለበስን አማረብን በእግዚአብሔር ነው። እጄ ነው አትበል፣ ክንዴ ነው፣ ልምዴ፣ ዕውቀቴ ኖ፣ እግዚአብሔር ነው። አረ እግዚአብሔር ነው። አንርሳ፣ መነሻ አንርሳ። እና ምስጋና በነገራችን ላይ ከአንድ ችግርና ጉድጓድ መውጫ መንገዱ በጣም ፓወርፉል ቱል ማለት ማመስገን ነው። ፕሬዝ ማድረግ፣ እግዚአብሔርን ማመስገን። ሞላ፣ እግዚአብሔር ይባረክ። ጎደለ፣ እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ከኔ ጋር ናችሁ ወይ? እና አንዴ ምን ሆንኩ መሰላችሁ? እሁድ መሰረተ ክርስቶስ መሰላሉ ምስጋና ነው ብዬ አገለገልኩኝ። ሰው እያለቀሰ በጣም ደስ ብሎ ሰማኝ። እግዚአብሔር ይባርክ አሉኝ። እናቶች 3 ጊዜ እግዚአብሔር ይባርክ እየመጡ ደስ አላቸው። መልእክቱ ለኔ ነው አሉኝ። ጌታን ባረኩኝ። ቤት ገባሁ። እሁድ ነበረ። ሰኞ ስለደከመኝ አረፍኩ። ማክሰኞ መጣ፣ ሮብ መጣ፣ ሐሙስ ላይ ደግሞ እግዚአብሔር መጣ። እስቲ እንዴት ነው ልጄ ቼክ ላርግህ አለኝ። ቼክ ሰልፍ ቴስት ላርግህ፣ ጥሩ ነው፣ ኮንቴክስት ጠብቀሃል፣ አውድ ጠብቀህ ነው ያገለገልከው፣ ግን እስቲ ቼክ ላርግህ አለኝ። የጀመርኩት የሆነ ጉዳይ ነበረ። እግዚአብሔር ተናግሮኝ ያለ ሐሳቤ ሐሳቡን ሰምቼ የጀመርኩት፣ ያለ ፍቃዴ ፍቃዱን ሰምቼ ኢንቨስት ያረኩበት የሆነ ጉዳይ ነበረ። ከዛ ሐሙስ ቀን ላይ ተደወለልኝ፣ ስልክ ደወለልኝና ሰውየው አልሆነም እኮ አለኝ። እንዴት አልኩት። በቃ እንዴት
ኧረ እኔ አልሰማሁም ማለት ጀመርኩኝ። እንዴ አልሆነም እያልኩ ነው፣ አሕዛብ ነው ምንም፣ እኔ እግዚአብሔር አላለኝም እለዋለሁ። ኧረ እኔ አልሆነም እያልኩ ነው፣ በዋትሳፕ ልኬልሃለሁ ከፈልከ ተመልከት አለኝ። አነበብኩት፣ ኖ ይላል። መኪና ውስጥ ነበርኩኝ፣ ልቆም ፈለግ፣ ግራ ገባኝ የማደርገው። መሪውን እደበድባለሁ። አነሳው ስልኬን፣ ሄሎ አልኩኝ ሚስቴ ጋር ደውዬ። አልሰማሽም ወይ አልኳት። አልሰማሽም ወይ አልተናገረኝም ወይ? አሁን ሰውየውን ማስረዳት አልችልም፣ ሚስቴ ግን ልትክደኝ አትችልም። አልሰማሽም ወይ ያለኝን፣ አላዳመጥሽም ያለኝን ምኑ ነው ትላለች እሷ። አልሰማሽም ወይ ይላል ዝም ብዬ እኔ። አልሰማሽም ወይ አልሰማሽም ወይ አልሰማሽም ወይ ይላል። አረ ተናገር ምኑ ነው? አልሰማሽም ወይ? ሰው ለካ ዝም ብሎ አይደለም የሚያብደው። ዝም ብሎ አይደለም ለካ ሰው የሚያብደው። ሰው እኮ የሚያብደው የሆነ መረጃ ይናገራል፣ የሚሄድበት የሆነ አካሄድ አለ፣ ኤክስፔክት የሚያደርገው ነገር አለ። ልክ ሲመታው በቃ ፊት ወደ ኋላ ያዞራል። በህይወት ጎዳና የሄደ የነበረ ሰው የህብደት ጎዳና። ግራ ገባኝ። ምንድነው ትለኛለች። አልሰማሽም ወይ አላለኝም ወይ እላለሁ እኔ። ና አለችኝ። ና እግዚአብሔር ይባርካት። ተረጋጋ አለች። ተረጋጋ፣ እሁድ የሰበከውን አስታውሳለች። እግዚአብሔር ይባርካት። አስታውስ እንጂ ና አለች። ነፍሰ ጡር ነበረች ትዝ ይለኛል። ና እናመሰግናለን አለች። በቃ እንዲህ መሪውን እኔ እንዴት ልበላችሁ፣ በቃ እንዲህ እየቀጠቅጥኩ አላለኝም እያልኩ ሰሚት ደረስኩኝ። ከዛ ከባለቤቴ ጋር ቀስ ብላ እሷም ተንበረከከች። ጌታን አመሰገንን። ክብር ለእግዚአብሔር ይሁን። እግዚአብሔር የሚቀይር ጌታ ነው። ብቻ ይናገራችሁ፣ እግዚአብሔር ያደርጋል። አወራችሁ፣ እግዚአብሔር ያደርጋል። ሁኔታው ላይመስል ይችላል። ሁኔታው ስታዩ በፍጹም የሆነ የብርሃን ጮራ ያለ ላይመስል ይችላል። እግዚአብሔር ግን ለቃሉ ታማኝ ስለሆነ ያደርገዋል። አሜን፣ ያደርገዋል። ብቻ እግዚአብሔር ይናገራችሁ፣ ኮንፊርም አድርጉ። ትክክለኛ ድምፅ ወደ እናንተ ይምጣ። እግዚአብሔር አምላክ ያደርገዋል። አራተኛ ወደ መቅደስ ገባ አይደለ? አራተኛ የሆነለት ነገር ይሄ ሰውዬ የበይ ተመልካች ነው። ዛሬ ማን ያገለገለው? ዛሬ በረከት የሚባል ነው ያገለገለው። አንድ ወጣት መልካም ልጅ ይሉታል፣ ከውጭ ነው የመግባት እድል የለውም። እና ወደ መቅደስ ገባ። ክብር ለኢየሱስ ይሁን። ወዳላየው፣ ወዳልገመተው፣ ወዳላሰበው ከሆነ ህልም ዓለሙ ጋር ይሄ ስም አጨባበጠው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። እና ትዝ የሚላችሁ ከሆነ ማርቆስ ወንጌል ምዕራፍ 4 ላይ በመሸ ጊዜ ሰው አይወጣም እኮ፣ ወደ ማዶ እንሻገር አላቸው። ሌትስ ፓስ ኦቨር ቱ ዚ አዘር ሳይድ። ወዳላየው መግባት አለብህ፣ ወዳላየሽው መግባት አለብሽ። ወዳላየነው ክብር፣ ወዳላየነው ጸሎት፣ ወዳልተለማመድነው መንፈሳዊ ህይወት ውስጥ መግባት አለብን። ጸጋው ካዘለለን፣ ዘጋዛ ካቆመን፣ መነሳት መመላለስ ከጀመርን አንድ ቦታ ላይ አይደለም፣ መግባት ደግሞ አለብን። መግባት አለብን። ትላንት በማየት ትላንት በማሰብ ቢሆን ባደርግ ብለን ከምንልበት ነገር ጋር እግዚአብሔር ያገናኘን።